አብዛኛው ሰው የሚያቀኝ በንቃት ሚዲያ ነው። ከዛ በፊት በኢትዮጵያ ሙስሊሞች የመብት ጥያቄ እንቅስቃሴ ወቅት ቢቢኤን ራዲዮ ላይ ከሰሞኑና ዳሰሳውን የማቀርባቸውን የማዘጋጀውን የነበርኩ። እንደዚሁም ቅዳሜ ለአንድ አፍታ የሚል መዝናኛ ፕሮግራም ነበረ፣ ትግሉ ላይ ብቻ የሚያጠነጥን። እንግዲህ ይህን ያህል ካስተዋወቅኩኝ ራሴን ዛሬ የተገናኘንበት ዋናው ጉዳይ ያው ሁሌ ልንገናኝበት የሚገባ ጉዳይ ነበር። ምክንያቱም ምንድን ነው የኢትዮጵያ ሙስሊሞች በተለይ በዚህ በሰሜኑ አቅጣጫ በጣም ብዙ ጊዜ ተደጋጋሚ የሆነ አሰልቺ የሆነ ጥቃት ይደርስብናል እና ከጥቃቱን ባሻገር ጥቃቱን በምናወግዝበት ጊዜ የሚሰጠን መልስ ከጥቃቱ ያለመጸጸትን ወይም ደግሞ ተጨማሪ ጥቃት የታሰበ መሆኑ ለእኛ የሙስሊሞች ሕይወት በጣም ተራ ነገር ለሌሎች እና ክብር የሌለው ተደርጎ እንደዚህ መስጂዶቻችን የእምነት ተቋሞቻችን ምንም ቦታ የማይሰጣቸው መሆኑን በሚያረጋግጥ መልኩ ምን አባክ ትጮሃለህ አይነት እንትን ምላሽ ይሰጠናል እና የዚህ ሁሉ ነገር ችግር በዛ አካባቢ ያለው የማህበረሰብ አረዳድ ወይም ጥላቻ ብቻ ሳይሆን የእኛም ድክመት ጭምር ነው ብዬ ነው የማስበው። ምክንያቱም አንዳንድ ሰዎች ሊያጠቁ ይፈልጋሉ፣ ግን በሚያጠቁ ወቅት የሚከተላቸውን ነገር ወይም ደግሞ የአንተን ጥንካሬ ካወቁ የሚያስቡት ጥላቻቸው ውስጣቸው ቢሆን የጥቃት ሀሳቢያቸው ከህልም ያለፈ አይሆንም። ነገር ግን አሁን እኛን በቀላሉ በተደጋጋሚ ብንቆጥራቸው ሞጣ ላይ የተደረገውን ነገር ስንቆጥረው እኛ ራሳችንን ከማደራጀት ባነሰ መስጂዱን ሰራ ነው፣ በጣም ገንዘብ አዋጣ እና መስጂዱን ሰራ ነው። እነሱ ግን ታርጌታቸውን መጥተዋል። የእኛ መስጂዱን ከዛ በኋላ በወርቅም ሰራ ነው፣ በድንጋይም ሰራ ነው። ለእነሱ ምንም አይደለም። እነሱ የሚፈልጉትን የጥላቻቸውን እርካታ አግኝተዋል። መስጂዱን ዶጋመድ አድርገዋል። የሙስሊሞቹን ሱቅ ነጥለው ከንግዱ ማህበረሰብ እንዲወጡ አድርገዋል። ከዛ በኋላ እኛ ተረባርበን ሰራ ነው። ነገር ግን ያ ነገር እንዳይደገም ማድረግ ግን አልቻልንም። በእኛ በቁመና ላይ ስለዚህ የሰራ ነው ድጋሚ ሊቃጠል የሚችል ነገር ነው። ጉዝ ነገር ነው የሰራ ነው። አይምሯችን ላይ አይደለም የሰራ ነው። አካላችን ላይ አይደለም የሰራ ነው። መስጂድ ይፈርስብናል። ቆርቆሮ የነበረው በድንጋይ እንሰራዋለን። ከዛ በኋላ ነገም ይፈርሳል። መስጂድ ውስጥ በተገደሉ ሰዎች አላሁ አክበር እንላለን፣ በቃ እንቆጣለን። ከዛ በኋላ ነገ ሌላ ቦታ ይደገማል። የሙስሊሞች ቀብር ቦታ የላቸው ብለን እናለቅሳለን። በተወለዱበት ቦታ እንዳይቀበሩ ሲደረጉ ምንም ማድረግ ባለመቻል ተቃውሟችን ብቻ አሰምተን እንቆማለን። እነሱ ግን ሁሌም ታርጌታቸው ይመታል፣ የፈለጉትን ነገር ያደርጋሉ ማለት ነው። መስጂድ ማቃጠል ያቃጥላል። በተቋም ደረጃ ህዝቡን እንኳን የሚያስተባብር የለም። እኔ አንዴ የሌሎችን ሃይማኖቶች ለመጥቀስ ሳይሆን የለውጡ አካባቢ ላይ እኔ በሁሉም ቦታ ላይ እንዲሁ በሙሉ ልብ መናገር የምችለው ሙስሊም የሌላን ሃይማኖት ተቋም በፍጹም አይደፍርም፣ አይነካም፣ በሙሉ አይማያም። ምክንያቱም የእሱ ስሜት አይደለም የሚከለክለው፣ ወይም የሰውየው ደግነት አይደለም፣ የሰውየው ሰብአዊነት አይደለም የሚከለክለው። እስልምናው ራሱ ነው። እስልምናው ራሱ ያዘዋል። እስልምናው ያዘውን ነገር የማይተገብር ከሙስሊሞች የሌሎችን እምነት እንኳን ተቋም አይደለም አንድ ሰው የሚያምነው ምድጃ እንኳን እንድንነካበት እንድንሰድብበት አይፈቀድልንም በመልካም ግሳጼ ቃሉ። ስለዚህ ሙስሊም በእስልምና ውስጥ የተገደበ ስለሆነ በምንም አይነት ተአምር የሰው እምነት ቦታ አይነካም። ስለዚህ ማንም ይነካም፣ የሌሎችን እምነት አናውቅም። ነገር ግን የኦርቶዶክስ እምነት ጳጳሱ ራሳቸው ምዕመናኖቻችን ተጎዱ፣ ተፈናቀሉ፣ ቤተክርስቲያን ተቃጠለች ብሎ እንባ እያወጡ ያለቀሱበትን ጊዜ አስታውሳል። ይሄ ማለት ምዕመናኑን በጣም ማነሳሳት ነው። ከባድ ነገር ነው። ቁጣ ምዕመናኑ ላይ ይፈጥራል፣ ሌሎች ላይ መጥፎ ስሜት እንዲያድርበት ያደርጋል። አንድ የሃይማኖት መሪ እያለቀሰ ሲናገር በዚህ ደረጃ የሙስሊም መሪዎች በዚህ ደረጃ ተቆጭተው በዚህ ደረጃ የአንድ ሙስሊም የህይወት መክፈል በግፍ በደሙ ሲፈስ ህፃናት ልጆቹን ጥሎ መስጂዱ ሲገደል የዛን ያህል አያስቆጣም። እኛ በገሃድ ምንድን ነው እነሱ ሃይማኖት ላይ የተሰራው ነገር ምንድን ነው ቤተክርስቲያን ውስጥ የተሰራው ነገር ስንል ብዙ ስሜት የሚነካ ነገር እንኳን አታገኝ። እኛ ግን በአይናችን እያየ በየቀኑ በተወሰነ ጊዜ ይህን አይነት ድርጊት እየተፈጸመ በግልጽ እየወጡ እናንተ እንግዳ ናቸው
መጠለል ትችላላችሁ፣ መቀመጥ ትችላል። በቄስ ደረጃ እኮ ነው። ቄስ ሆኖ የሃይማኖት አስተማሪ ሆኖ የሆነ ደብር መምህር ሆኖ ከማንኛውም ሃይማኖት ኢትዮጵያ ውስጥ መኖር ይችላል በእንግድነቱ። ግን ከኛ ጋራ ከኦርቶዶክስ ጋራ እኩል ትከሻ ግን መለካካት የለበትም ብለው የሚያምኑ የሃይማኖት መሪዎች አሉበት። በእኩልነት መኖር የሚፈልግ ህዝብና በበላይነት መኖር የሚፈልግ ህዝብ አስተሳሰቡን ማስታረቅ በጣም ከባድ ነው። የበላይነት ስሜቱ ከየት መጣ? የበላይነት ስሜቱ የመጣው በስልጣን ላይ ቆይተዋል፣ ኢትዮጵያ ላይ አስተዳድረዋል፣ ቢሮክራሲውን መርተዋል፣ የኢትዮጵያ የገቢ ምንጭ የተወሰነ ሲወስዱ ቆይተዋል እና ካለኛ ሃይማኖት የለም ብለው እንዲያስቡ አስበዋል። የሃይማኖት መምህራኖቹ ምዕመናኑ ላይ ደግሞ ይሄ ከባድ ተጽዕኖ ፈጥሯል። ስለዚህ ምዕመናኑ ላይ ይሄ ተጽዕኖ ስላለ ያንተ ሞት ምንም አይመስላቸው። ልክ ከሆነ ሀገር ተሰዶ የመጣ ሰው እንደ ሞተ ነው የሚቆጥሩት። የማይገባው ቦታ ላይ እንዳለ ነው የሚቆጥሩት። ስለዚህ መስጂዱ የማይገባው ቦታ ላይ እንዳለ ነው። አይታ እንደሆነ እዚህ መካነ ሰላም ላይ ቤተክርስቲያን ውስጥም የመከላከያ ሰራዊት አባላቶች ስፖርት ይሰራሉ፣ መሽገው ነበር፣ ተቀምጠው ነበር ብሎ እያሳየ ነበር አንዱ ፋኖ ነኝ የሚል መስጂዱ። ነገር ግን ወደ ቤተክርስቲያኑ አልተተኮሰም። አንድም ፋኖ ምንም አይነት ጀነራል ቢኖር ቤተክርስቲያን ውስጥ ጥይት አይተኩስም። አንድም ፋኖ ቤተክርስቲያኑን አወደመ፣ ቤተክርስቲያን መከላከያ መታው፣ ቤተክርስቲያንን መታብን፣ ላሊበላን እንደዚህ የተለያየ ነገር ይልበሉ እንጂ እነሱ ወደዛ አይተኩሱ። እነሱ የሚተኩሱት ወደ መስጊድ። አንደኛ አይፈልጉትም፣ ሁለተኛ አጋጣሚ እየተጠቀሙ ያሉት። እኛ ሁል ጊዜ ይህንን እያላዘንን መኖር የለብንም። ማህበረሰባችንን ማንቃት አለብን። በፋኖ አካባቢ ያሉት ሰዎች አስተሳሰባቸው የለውጥ ቢሆንም አነሳሳቸው የብሔር ቢመስልም ውስጣቸው ሃይማኖታዊ ቋንቋ አለ። ስለዚህ መሪዎቻቸው የሚናገሩት እላያቸው ላይ የሚያስቀምጡትን መስቀል ስትመለከት የአፄዎቹን ስርዓት መልሰው ለማምጣት እንደሚፈልጉ ግልጽ ነው። የአፄዎቹ ስርዓት እኮ መስጂድን ወደ ቤተክርስቲያንነት ሲቀይር የነበረ የኢትዮጵያ ሙስሊም አፄ ዮሐንስ ጨፍጨፋ ጀምሮ በሚኒልክና በአፄው ሚኒልክ በሸዋ አፄ ዮሐንስ በትግራይ በሰሜኑ በኩል እንዴት እየተቀባበሉ ሙስሊሙ ላይ ግፍ ይፈጽሙ እንደነበር የምናውቀው ነው። ይኸው እንደዚህ ትልልቅ መስቀል አድርገው የሃይማኖት ጦርነት እያደረጉ በመስሎ ሁኔታ እየተንቀሳቀሱ ነው። እነዚህ አይነት ሰዎች መካከል ሙስሊም ነኝ የሚሉ ሰዎች ተቀምጠው እየመጣን ያለ ነው ለነፃነት ነው፣ ሙስሊሙን ፋኖ ወይም መስጂድ አይነካም ወይም የብሔር ጥያቄ ወይም ደግሞ የነፃነት ጥያቄ ነው የሚጠይቀው ስል በጣም ያሳዝናል። የሃይማኖት ጥያቄ ሃይማኖታዊ እንቅስቃሴ እያደረግ ሃይማኖት መገለጫን በትልቁ ይሄ ሰውዬ ከፋኖ አስተሳሰብ ውጭ ቢሆን መሀል ከተማ ላይ ሂድ ብትለው የዚህን አይነት መስቀል አድርጎ አይሄድም። የዚህን አይነት መስቀል ሰውን ልታሳልም እንጂ አንገት ላይ አድርገው የምትሄደው አይደለም። ነገር ግን ልክ እንደ ዩኒፎርም ከሚለብሱት የመለያ ዩኒፎርማቸው ይልቅ መለያቸው መስቀል ነው። እኛ ይሄ አይመለከተን። መስቀሉን በትልቁም ተሸክሞ መሄድ ይችላሉ። በ10,000 ሜትር ማሰርተው እኛ መስቀል ለምን ያዛችሁ አይደለም። ነገር ግን እንደዚህ አይነት ሃይማኖታዊ እንቅስቃሴ የሚያደርጉ ሰዎች ግን መስጂድ ላይ ሲተኩሱ ግልጽ የሆነ ነገር ለእኛ ይታየናል። ሙስሊሞችን ሲገሉ በግፍ ከዛ በኋላ ማስተባበያቸው የመንግስት ባለስልጣናቶች ገብተው ምናምን ሲሉ ለእኛ ግልጽ መልእክት ያደርሰናል ማለት ነው። ምክንያቱም ይሄ ነገር ጥላቻቻ እንዳላቸው የሃይማኖት እንቅስቃሴ እንደሚያደርጉ እያወቅን መስጂዶቻችን ላይ ሲተኩሱ ደግሞ ማን መሆናቸውን እናውቃለን። ሁሉም ሰው በየሰፈሩ ጀግና ነው። የሆነ ገጠር ውስጥ የሆነ ከተማ የአካባቢው ላይ ምናምን ጦርነት ተካሄደና ማዕከላዊ መንግስትን ተቆጣጠሩ ማለት አይደለም። በሁሉም ክልል ላይ ሙስሊም አለ። የኢትዮጵያ ሙስሊም አንገቱን ስለደፋ ነው እንጂ ቁጥሩም ይታወቃል፣ አቅሙም ይታወቃል። ነገር ግን በተለያየ ሁኔታ ህብረት እንዳይኖረን ተደርገናል። ህብረት የለን። ስለዚህ እያንዳንዱ ሰው የሚመለከተው አጥርህን ነው። አጥሩ ሲነካ ማን ነው ብሎ የሚወጣ ሰው ካለ ባለቤት ካለ አረዘው በለሱን አጥር አትደገፈው ሰውዬ ይመጣልሃል ነው የሚባባሉት።
ነገር ግን አጥሩን መደገፍ ቀርቶ ግቢውን እንኳን ብትከፍተው ማይናገር ባለቤት ደዩስ ከሆነ ግቢ ውስጥ ጉሉ ወጥ ገብተው ከመፈጨትም አልፎ እንደው መሮ ተባከን ምን ሰራላችሁ ግቢ ውስጥ ቢል አንተም ባለ ግቢ ሆነ ይሉታል። ምክንያቱም ያልተለመደ ነገር ስላደረገ አንገቱን የሚኖር ግቢ ውስጥ ሲፈነጩ ማይናገር አጥሩን ሳይፈርሱ ቀና ብሎ ማያይ ባለቤት ሲናገር ከመቼ አባቱ ወዲህ ነው የሚባል። የኢትዮጵያ ሙስሊሞች ጉዳይ ዝም ብለን አንገታችንን ደፍተን ስንኖር እውነትም ለእነሱ ሁለተኛ ዜጋ መሰል ናቸው፣ እንግዳ መሰል ናቸው እና ብናስረዳቸው ሊገባቸው አልቻለም። የእነሱ ሃይማኖት እዚህ ኢትዮጵያ ውስጥ ከመሬት የበቀለ አይደለም። የትኛውም ሃይማኖት ከመሬት የበቀለ አይደለም። ወይም ኢትዮጵያ ውስጥ የተላከ ነብይ የለም። አሁን ሁሉም መጤ ነው፣ ከሌላ ቦታ ነው የሚመጣው ሃይማኖቱ። ህብረተሰቡ ነው የተቀበለው። ያዋጣኛል ያለውን ሀበሻ የሆነው ኢትዮጵያዊ የሆነው ተቀብሏል። የእነሱ ግን እኔው ከዚህ ቤት ነው የተከራየሁት ቤቱንና አንተ እዚህ ሰፈር የመጣው ዛሬ ነው፣ ስለዚህ ሰፈር አያገባህም እንደማለት ነው። ቀድሞ የመጣ ኋላ የመጣ ተራ የሆነ ንግግር ነው የሚናገሩት። ስለዚህ እኛ ሁል ጊዜ የሞትን ነው። ሙስሊሞች ዋስትና እያጡ ነው የሚመጡት መንግስታቶች። እኔ አሁንም እስካለው ድረስ ማለት ነው ለሙስሊሞች መልካም ቢሆንም ሙስሊሞችን ሙሉ ለሙሉ እጃችንንም እግራችንን አልፈታንም። እያንዳንዱ ፖለቲከኛ ይመጣና የተበደለው አካል ሙስሊም መሆኑን ስለሚያውቅ ለጊዜው ሙስሊሙን ይዛል። ሁሌም ጣሊያን ሳይቀር ወደ ኢትዮጵያ ሲገባ ሙስሊሙን ያዘው። ምክንያቱም ተቀባይነት ለማግኘት እዛ ሀገር ላይ የተበደለ የተገፋ አካል ማን ነው የሚለውን ነው የሚይዙ እና ሁሌ አንድ እጃችንን አንድ እግራችንን ያስሩንና ሩጥ ይሉናል፣ አይፈቱንም። ይህንን ገመድ እኛ ራሳችንን መፍታት ያለብን። እየተንደፋደፍን እየወደቅን እኛ ራሳችን ገመዱን ፈተን መቆምና በትክክል መራመድ አለብን። ለዚህ ደግሞ ብዙ ምሁራን ሙስሊሙ ሲነካ ከህግ ጀምሮ ማንም ይሁን ማንም የሚያስከብር እዛ አካባቢ ላይ ተጽዕኖ ከተፈጠረ ሌሎች አካባቢዎች ላይ ተሰሚነት ያለን አካባቢዎች ላይ ተጽዕኖአችንን በማሳየት የሌሎችን ተጽዕኖ መቀነስ የምንችልበት ሁኔታ በሰፊው መፍጠር እንችላለን። አሁን እያየን ያለነው ነገር ግን እኔ እናንተ እንጮሃለን። በተቋም ደረጃ እንትን ላይ የተደረገው ነገር በጣም ያሳዝናል ብሎ አንድ ተቋም ልክ እኔ እናንተ እንደምናለቅሰው ካለቀሰ እሺ ማን ነው መሪ? ሁላችንም አለቀሰ። ማለቀስኩ፣ አንተም ማለቀስ፣ ሌላውም ማለቀሰ፣ ተቋሙም ማለቀስ። እኛ እንባችንን የሚያበሰልን ተቋም ነው። በመንግስት ደረጃ መግለጫ የሚያወጣ እነዛ አካባቢ ያሉ ሰዎች በየትኛውም አካባቢ ያላችሁ ምንም ሆኑ ጫካሁን፣ ከተማውን፣ ሆቴሉን፣ ቤትሁን የሙስሊሙን አካባቢ ሙስሊሙን የምትገል ሙስሊሙን የምታፈናቅል እንደዚሁም ደግሞ መስጂዶቻችን ላይ የምትደፍር ከሆነ በየአቅጣጫው ህዝባችንን እናስነሳል። ኢትዮጵያ ውስጥ የፖለቲካ ኃይል ሁሉ የሚፈጠረው ከሌላ ሃይማኖት ነው። ሙስሊም ሆነ የፖለቲካ ህብረት አድርገህ ስትነሳ ገና ኢትዮጵያ በአሸባሪዎች ልትገዛ ነው፣ ሙስሊሞች ሽብርተኝነት ሊስፋፋ ነው፣ ዋህብያዎች ወይም የወንትኖች ደግሞ በምርጫ እየተወዳደሩ ነው፣ የሃይማኖት እንትን ሊያነሱ ነው። ብዙ ነገር ነው የሚነገረው። ለምን ሙሉ ለሙሉ ፖለቲካውን ለቀንላቸው ነው። ፖለቲካ ውስጥ የለን። በፖለቲካ ውስጥ ደግሞ ስልጣን አግኝተህ ስትቀመጥ የዛን ፕሪንሲፕል ሙስሊም ሆነ እንድታስፈጽም እንጂ ለሙስሊሞች የመከራከር አቅም እንዲኖር አትደረግ። ስለዚህ የሚመጡት ሁሉ ወደ ኢትዮጵያ ስልጣን ላይ የሚመጡት ሁሉ ፖለቲካውን ነጥቀውን ኢኮኖሚውን ነጥቀውን እኛ በኢኮኖሚው ላይ ቸርቻሪ በፖለቲካው ላይ ተሳታፊ ሳይሆን ዳር ሆኖ ተመልካች በመሆናችን እንደ ሁለተኛ ዜጋ ቢቆጥሩን አይፈረድባቸው። መደራጀት አልቻልንም። ማህበረ ቅዱሳንን ተመልክተው ከሆነ ከሊስትሮ ጀምሮ ነው ይላሉ። ማህበረ ቅዱሳን እኮ ሲመሰረት በአሁኑ ሰዓት በመንግስት አማካሪነት የተቀመጠው ዳንኤል ክብረት እኮ ማህበረ ቅዱሳን ሲመሰረት ትልቅ ተዋናይ ነበር። መስርቶ መሰረት ከያዘ በኋላ ነው ከዛ እኮ እሱ እንትን ያደረገው። ስለዚህ በሃይማኖት እኛ በዚህ መልኩ ሙስሊሞች በከታች እስከ ላይ ተደራጅተን
በዛ ስር የሚተዳደር ሚዲያ አድርገን በዛ ስር የሚተዳደሩ ምሁራኖችን ሰብስበን አንዴ ብንቆም ኢትዮጵያ በሽብርተኝነት ልታጥለቀቃለች። እንደዚህ አይነት የሚባል ማህበር ተመስርቷል። ከሊስትሮ ከባለ ሱቅ ከቸርቻሪ ከጀብሎ ጀምሮ እስከ ላይኛው ከምሁር እስከ ታች የተደራጀ አካሄድ ኢትዮጵያ ውስጥ አለ በሙስሊሞች። ይህ ነገር ኢትዮጵያን ኢስላሚክ ስቴት ለማድረግ እየተሰራ ነው ብለው እንቅልፍ አይተኙም። እውነቴን ነው የምልህ። እኔ የኢትዮጵያ ሙስሊም የኢትዮጵያ የተቋም መሪዎች በእስልምና ጉዳይ በተለያዩ እንዴት አድርገን ህዝባችንን እናሻገር፣ እንዴት አድርገን መስጂዶቻችንን እናጠናከር፣ እንዴት አድርገን መድረሳን በዚህ ጉዳይ ላይ እንዴት አድርገን ልማት እንስራ ብለው ይወያያሉ እንጂ እርግጠኛ ነኝ እኔ የሌሎች ሃይማኖት እምነት በጣም እየተስፋፉ ነው። እንደዚህ አይነት እምነት ሀገሩን እየሞላው ነው። እንደዚህ አይነት እምነት በአደረጃጀታቸው ጠንካራ ነው፣ ለኢትዮጵያ ስጋት ነው ብለው ምን ይናገራሉ? በእንደዚህ እንዲህ አይነት ስብሰባ ተሰብስበው አያውቁም። እርግጠኛው የምንነግር የሙስሊም አመራሮች ስለ ሌሎች ሃይማኖቶች ተጨንቀው እንትና እየተሰባሰቡ ነው፣ እየተባበሩ ነው፣ መሬቱን ሌሎች ሃይማኖቶች ይጨነቃሉ። ሙስሊሞች እየሰፉ ነው፣ እያደጉ ነው፣ በዚህ በኩል እየደረሱ ነው፣ እንዲህ አይነት ትምህርት ቤት እየከፈቱ ነው። ያስቸግራል። እኔ እናንተ ደግሞ ሙስሊሙ ከሌሎቹ ጋር መወዳደር ሳይሆን ሚዲያ ይኖረናል አይደል? እኔ የሙቤን ሚዲያ ነው ምፎካከረው። ከሙቤ ሚዲያ በለጥ ብዬ መታየት ነው እንጂ የኔታ ሚዲያን ቀብሬ እንደዚህ ይሄ ሙስሊሞች ላይ የሚያሾፉ የማህበረ ቅዱሳን ሚዲያዎችን አልፌ ሁሉም ቦታ ላይ ተሰሚነት ያለው ተጽዕኖ የሚፈጥር ሚዲያ ለመፍጠር ከአንተ ጋር ልተባበር። እኔ የምፈልገው ከአንተ ሙስሊሙ ትልቁ ችግሩ እርስ በርሱ ነው የሚወዳደረው። ትምህርት ቤት ይከፍትና እዚህ ጋር ነጃሺ ካለ እዛ ጋር ሱመያ ካለ ከቀኛዝማች አንዳርጌ ወይም ሌሎች ትምህርት ቤቶች ካሉ ጠንካራ ትምህርት ከነሱ ጋር ከመፎካከር ይልቅ ነጃሺ ከመርዋን መርዋ ከሱመያ ጋር ይፎካከር። ሙስሊሙ ነው ይፎካከር። ሌሎቹ ጋር መድረስ አልችልም ብሎ አመኑ። ከሌሎች ጋር መፎካከር አልችልም ብሎ እጅ የሰጠ ይመስላል። ስለዚህ ሚዲያዎቻችን ላይ ስትመለከት አንዱ ሚዲያ ላይ ነው እራሱን እዛችው ሰርክል ውስጥ ነው ከሌሎች የተሻለ ሆነን መገኘት ተጽዕኖ ፈጥረን መገኘት ላይ በጣም ደካማዎች ነን። ስለዚህ አደረጃጀታችን ሁኔታችን ደካማ ስለሆነ በፖለቲካ ውስጥ ስትሳተፍ የሚገርበው ማህበረሰብ ካለ እኮ አንተ ኢትዮጵያዊነትን አልተቀበለው ማለት ነው። እና ስለዚህ መስጂድ ላይ ተከብሮ ኢማሙ መስጂድህ ተከብሮ እስልምና ተከብሮ እማትኖርበት አካባቢ ላይ እማትኖርበት ሀገር ላይ የመንግስት ስልጣን እንዴት ትመኛለህ? ሀገር የመምራት ስለዚህ መስጂድም አይከበርም። አንተም ፖለቲካ ውስጥ ገብተህ ሀገር የመምራት ፈቃድ አይሰጥም። አንድ ሙስሊም በእውቀቱ ሀገር ሊመራ ቢመጣ እስላም መራን ፋኖ አካባቢ ተመልክተው እንደሆነ ተሰብስበው የእኛ ጉዳይ ሀገራችን የተበላሸችው እስላም የመራን ቀን ነው። ዶክተር አብይ አህመድ ሙስሊም አለ። ስሙ ያስነሳውን ጥያቄ ስትመለከት ኢትዮጵያ የሆነ ደሴት ነች ብለው ያምናሉ። አይደለች። ልትሆን አትችልም። ይቺ ሀገር ሃይማኖት የላት። የሚኖሩባት ማህበረሰቦች ህዝቦች የራሳቸው የተለያየ ሃይማኖት አላቸው። ሀገሪቷን በግድ እንዴት አንተ ሙስሊም ወይም ክርስቲያን ታረጋታል? አንተ ነህ እንዴ የምታረጋት? ስለዚህ ይችን ሀገር ክርስቲያን አድርገዋታል። ገብቷል? ወይም ኦርቶዶክስ አድርገዋታል። አሁን ፋኖ አካባቢ ልክ እንደዛ አይነት ስሜት ነው ያላቸው። ስለዚህ በዛ ተደራጅተው መጥተው የአፄውን ስርዓት ለመመስረት ይሞክራሉ። የሚኒሊክን ቲሸርት አድርገው ሚኒሊክ በኢትዮጵያ ሙስሊሞች ላይ ያደረገውን ተጽዕኖ እና አፄ ዮሐንስ ያደረጉትን ተጽዕኖ ስትመለከተው ሚኒሊክን ሲደግፉ እና አፄ ዮሐንስን ሲደግፉ ከጨፈጨፉት ሙስሊም ይልቅ የዘረጉት የባቡር ሀዲድ ይበልጥባቸው። በግፍ ከጨፈጨፉት ሙስሊሙን ነጥቀው መስጂዱን ወደ ቤተክርስቲያን ከቀየሩ በሸዋ ያረዱትን ሙስሊም ምንም ስሜት ሳይሰጣቸው ባቡር የሰራ መሪ ነው ይለዋል። ለሙስሊሙ ካለው ንቀት እኔ የኢትዮጵያ ታሪክ ሲጻፍ ሙስሊሙን እንደሌለ አድርጎ ነው። እውነተኛ ታሪክ ኢትዮጵያ ውስጥ አይጻፍም። እንደሌለ አድርገው ነው፣ ሚና እንደሌለው በደሉንም የተወጣውንም ኃላፊነት ሁሉንም ነው የሚያድበሰብሱት። እነዚህ ነገሮች ሁሉ እኛ እንደ ሁለተኛ ዜጋ ራሳችንን አድርገን ስለተቀበልን ነው። መደራጀት ያስፈልገናል። ሙስሊሙ አደረጃጀት የለውም።
እኛ አካባቢ የተወሰነ እውቅና ስናገኝ፣ በሰዎች ዘንድ ተቀባይነት ስናገኝ የሚያስለቅሰን የነበረው የሙስሊሙ ችግር፣ የሙስሊሙ መገፋት፣ መታፈን፣ መናቅ ከፍ ካደረገን በኋላ ሰዎች ሲቀበሉ የተነሳንበትን ነገር እንረሳዋለን። የሙስሊሙ ለቅሶ ይረሳናል። በተለይ የሙስሊም አካላቶች ከመንግስት ከፖለቲከኞች ጋር ትውውቅ ከጀመሩ፣ ቁጭ ብለው ማውራት ከጀመሩ ጉዳዮቻችን አስቸጋሪ ነው። ምክንያቱም ፖለቲከኞች ተጽዕኖ ይፈጥሩባል። አሁን እኛ የብልጽግና ደጋፊ ተደርገን ነው የምንወሰደው። ሙስሊሞች መጅሊሱ ሳይቀር የብልጽግና ነው፣ ኑሯችን ብልጽግና ነው፣ እንደ ብልጽግና ነው የሚወስዱን። ምክንያቱም ገደላችሁን፣ ጨፈጨፋችሁንና እናንተ እንቃወማችኋለን፣ ለሙስሊሞች ጥላቻ አላችሁ ስላልናቸው እድሉን ቢያገኙ ድሮ ከነበርንበት በታች አዘቅት ውስጥ ነው። እነዚህ ሰዎች እድሉን እንዳያገኙ ከመንግስት በላይ እኛ ነን መስራት ያለብን። በግልጽ ጥላቻቸውን እናውቀዋለን። ገና አንድ ለነፃነት እታገላለሁ የሚል ገና በዳዴ እየሄደ ሳይቆም እዛውን ብርክኩ ላይ እያለ መስጂድ ላይ ሰዎችን መግደልና መስጂድ መፍረስ፣ መስጂድ በጥይት መደብደብ ከጀመረ ከቆመ፣ ሁሉ በእጁ ሁሉ በደጁ ከሆነ ምን ሊያደርግ እንደሚችል በቀላሉ ቀላል ሳይቆም ዳዴ ላይ እያለ እኮ ነው አንተን እያየ ያለው። ምክንያቱም አንድ ሽምቅ ተዋጊ የሚገርመ ነገር መንግስቱ ኃይለማርያምን ለመጣል ከ55 ሚሊዮን ዶላር በላይ ምዕራባውያኖች ጨፍጭፈዋል። ዝም ብሎ በውጊያ አይደለም የተሸነፈው ሰው፣ ቀላል አይደለም። ዝም ብለህ እዚህ ሽምቅ ተዋጊ ማዕከላዊ መንግስትን አፍርሰ ሀገር መቆጣጠር በጣም ከባድ ነው። የሌሎች ድጋፍ የሌሎች እርዳታ ያስፈልጋል። ካለዛ ሀገር ነው የሚበተን እና አልቆሙ። ከሆነ ቦታ የሆነ ሀገር ስትይዝ የድል ስሜት ሲሰማ ወዲያውኑ የጀግንነት ስሜት ሲሰማ ልታጠፋው የምትፈልገው አካል ሙስሊሙ አለ። ወዲያው እሱ ላይ እርምጃ አገሩን ወዲያው የተቆጣጠር ይመስላል። እንደዚህ አይነት ነገር እነሱ ላይ እያየን ነው። እነሱ የፈለጉትን ነገር ያደርጉ ያስብ። መቼም ቢሆን ጠላት ወዳጅ ሊሆን አይችልም። ግልጽ ነው። ለሙስሊሙ ጥላቻ ያላቸው። የሚያሳዝነው ግን እዚህ ጋር ምንም ያክል መስቀል ትልቅ እንትን መስቀል ተሸክሞ ወደ መስጊድ ሲተኩስና ኢማሞቻችንን ሲገድል ሁላችንንም ገለውና እኛ አልተረዳንም። እኛ እያልን ያለነው እኮ 4 ሰዎች ሞቱ፣ 5 ሰዎች ሞቱ። አጠገቡ ያገኘውን ገደለው። እድሉን ካገኘ ሙሉ ለሙሉ ድራሻችንን ነው የሚያጠፋ። አያስቀምጡንም። አንገታችንን ደፍተን ሁለተኛ ዜጋ ሆነን ካልኖርን አያኖሩንም። መኖር የምንችለው በሰዎች ስጦታ ሳይሆን እኛ መኖር የምንችልበትን መንገድ መፍጠር አለብን። እኔ እንዴት ብዬ እንደምገልጸው አላውቅም። ሁሌ ተቃጥዬ ነው። በጣም ነው የምናደደው። ሙስሊሙ ያለበት ሁኔታ፣ በሙስሊሙ ላይ ጥላቻ ያላቸው ሰዎች ያላቸው አደረጃጀት ከከተማ እስከ ገጠር ከምሬ ነው የምልህ። የመጀመሪያ ከዛኛው ጋር ተቀላቅለው አንተን ለማጥቃት የሚሉት እነሱ ሁለት ፊት አላቸው፣ ይችሉበታል፣ ልምድ አላቸው። መንግስት መዋቅር ውስጥ አሉ። ንግዱን እንዴት አድርገው በሞኖፖል እንደያዙት፣ እንዴት በቤተ ክርስቲያን እንዴት እንደሚደራጁ እና ስታየው እኛ ለነሱ ለምን ተደራጁ ሳይሆን እኛ ምንም ማደረጃጀት የለን። ምንም ማደረጃጀት የሌለን ሰዎች ጫካ ውስጥ ያለው አካል ከተማ ውስጥ ብዙ የሚደግፈው ሰው አለ። እየተናገሩን አይደል? የእሱ አይነት አመለካከት ለሙስሊሙ ጥላቻ ያለው፣ ስለ ሀገሩ ማይጨነቅ፣ ዘረኝነት ጭንቅላቱ ላይ የወጣ ተረኛ መሆኑ ይፈልግ ብዙ አለ። ስለዚህ ሙስሊም ነኝ እያለ ሙስሊም ሳይሆን እኔ ምንም ያገባህን በፋኖ ብሎ ይከራከራል። እኔ እንደዚህ አይነት ሙስሊም አለ ብዬ ለማመን ይከብደኛል። ነፍስ ያለው የሚንቀሳቀስ ህይወት ያለው አቅል ያለው ማሰብ የሚችል ይህን ትልልቅ መስቀል ተሸክሞ መስጂዱ ላይ ተኩሶ የብልጽግና ካድሬዎች ነበሩ ብሎ ኢማሙን ሁሉ ገድሎ ሲሄድ መስጂዱን በጥይት ደብድቦ ሲሄድ እኛም ፋኖ ነን የሚል ሙስሊም እኔ ጤነኛ ሙስሊም አለ
ብዬ አልልም። ሌላ ሙስሊምን ተመሳስለው የመጡ ካሉ በስተቀር በምንም ታምር ቄሱን አይገላቸው። አብዛኛውን ፖለቲካ ውስጥ የሚገቡት የፖለቲካ እንቅስቃሴ የሚያደርጉት አመሰራረታቸውን በስልጣን ላይ የቆዩት ከሙስሊሙ ሌላው ሃይማኖት ነው። ሙስሊሙ እንደውም እንደዚህ አይነት ነገር እንደዚህ መብቱን እንድታከብርለት መስጂዱን እንድታከብርለት እምነቱን እንዲያራምድ እንጂ ማነው ሀገር እየመራ ያለው የትኛው የፖለቲካ ስልጣን በፍጹም እዛ ውስጥ የለም። የሚያሰጋም አይደለም። ፖለቲካ ውስጥ ገብቶ ፋኖ እንዲህ ነው ብሎ ከመንግስት ጋር የሚሰራ ወይም ከፋኖ ጋር የሚሰራ ሙስሊም የለም። ፖለቲካው ላይ ሙስሊሙ እንደምታውቀው ነው። ነገር ግን ፖለቲካ ውስጥ በሁለት ፊት የሚጫወቱት ማን ናቸው? እያየን አይደል? መንግስትን እንኳን እንዴት እንደሚቀው ወደ ውጭ ከወጡ ትንሽ ራቅ ካሉ የሃይማኖት አባት ሆነው ምን ያክል ሀገሪቷ ላይ ምን ያክል የፖለቲካ ውዥንብር እንደሚነዙ እያየን አይደል? ቤዛቸው ነው መሰረታቸው። እነሱ እንኳን ከመንግስት ጋር ከፖለቲከኛ ጋር ከሌላ ጋር ትሰራለህ አልተባሉ። እነሱ ላይ እንኳን ጥይት አልመዘዙ። ነገር ግን ምን ያድርጉ? መስጂዱን ልንመታው ፈልገን ነው፣ ኢማሞቹን መግደል አሰኝቶን ነው ይላሉ እንዴ? መጀመሪያ ካዱ። ፋኖ እንደዚህ ያደርግም አሉ፣ ለነፃነት የሚታገል ነው አሉ። በፍጹም የመንግስት ወታደሮች መጥተው ወደዛ ተኩሰው ፋኖ ላይ ለማሳበብ ነው አሉ። መረጃው ሲወጣ በቃ አሉና የመንግስት ካድሬዎች ስለነበሩ ነው አሉና የሆነ ኃላፊነት ሰጧቸው። ቆዩና እዛ ውስጥ ወታደሮች ስለነበሩ ነው አሉ። ደግሞ ስም ዝርዝር ይዘው ገድለው ለምን ጀነራል አይኖርም? ከዛ ጀነራል በላይ መስጊዱ ክብር አለ። ከዛ ጀነራል በላይ ሙስሊሞች ተከትለዋቸው የሚያሰግዱ ኢማሞች፣ ሙአዚኖች ክብር አላቸው። እኛ እዛ ጋር ስለገባው ወታደር አይደለም እያወራን ያለው። ማንም ይግባ አካባቢውን ተቆጣጠር ያለው ብላ ሙሉ ቀን ከትናንት ወዲያ ትናንት ዋግቼ ይዤዋለሁ ብለዋል። እሺ ጥሩ። እና የተቆጣጠርከው አካባቢ እንዴት ነው የምትይዘው? ከዛስ የምትፈልገውን አካል እንዴት ነው ጥሪ አድርገህ ምንም አይነት ጉዳት ሳታደርስ ልትቆጣጠሩ እንጂ ነው? እዚህ ጋር እንትን አለ እንደ እየተንደረደሩ መጥተው ተኩስ ከፍተው ሰዎቹን ገደሉ። እስልምናን ማጥፋት አይቻልም። እስልምናን አላህ የሚጠብቀው ዲን ነው እስልምና። ነገር ግን ሁሌ እስልምናን ማጥፋት ሙስሊሞችን በመቀነስ ይመስላቸዋል። ሙስሊሞችን በማንገላታት የሙስሊሞችን ደም በማፍሰስ እስልምናን የሚያጠፉት ይመስላቸዋል። እስልምና የሚጠፋ ሃይማኖት አይደለም። ነገር ግን እስልምናን ለማጥፋት ሙስሊሞችን በጣም ያንገላታል። እስልምና ላይ ያላቸውን ጥላቻ ሙስሊሞችን በግፍ በመግደል ይገልጻሉ። ይህንን ብንናገረው ሰሚ አላገኘንም። እነሱ አይቀየሩም። ጎንደር ላይ እንዳየው ያ ሁሉ ነገር በመቀበሪያ ቦታ ምን ያህል አሰቃቂ ግድያ እንደገደሏቸው ሞታ፣ ሌሎች ብዙ ቦታዎች ላይ በቃ እነሱ ብድግ ባሉ ቁጥር መስጂድ ነው የሚታያቸው። ሁሉም ደግሞ በመስጂድ ላይ አንድ አይነት ቋንቋ ነው ያላቸው። እውነቴን ነው የምልህ። እዚህ ሀገር ሆኖ አንድ አክቲቪስት ሊኖር ይችላል፣ የመንግስት አካል ነኝ መንግስትን የሚደግፍ ፋኖን የሚቃወም ሊሆን ይችላል። በግልጽ ቁጭ ብሎ እየተቃወመ በመስጂዶችና በእነ አህመዲን ጀበልና በእነ ሙጂብ አሚኖ ጉዳይ ከፋኖ ጋር አንድ አይነት አመለካከት ነው ያለው። ስለዚህ በእነዚህ በሁለት ግለሰቦች አንድ አመለካከት ካለው እነዚህ ግለሰቦች ናቸው። ጥቃቱ ሙስሊም ስለሆኑ ነው የሚያነጣጥረው። ሌሎቹ ላይ አይግለጸው እንጂ የሌሎቹ ላይ ያለው ጥላቻ በሁለት ግለሰቦች ለማላክ እነዚህ ሁለት ግለሰቦች ናቸው። ስለዚህ አሁን አንተ ስትቃወም ሙጂብ አሚኖ ነው ወይም አህመዲን ጀበል ነው ይሉሃል። እነሱ ያነሳሳቸው እነሱ እንትን ያሏቸው፣ ምክንያቱም በእነሱ በአህመዲን ጀበል ስር ብዙ ሰው አለ ብለው ስለሚያስቡ፣ አስተሳሰቡን የሚጋሩ ሰዎች አለ ብለው ስለሚያስቡ፣ ስለዚህ አህመዲን ጀበል በሚሊዮን የሚቆጠሩ ሰዎች አስተሳሰቡን የሚጋሩት ከሆነ እነዛ ሁሉ የእነዛ ሰዎች ጠላት ናቸው ማለት ነው። የእነሱ መምህራኖች በግልጽ እየወጡ አንድ ቀን እስኪፈልግ አንድ ቀን አህመዲን ጀበል የሌሎችን ሃይማኖቶች ነክቶ ተንኩሶ አጣጥሎ ያውቃል? አያውቅም። ግን ሙስሊሞች እንዲጠናከሩ ጥሪ ያቀርባል። ከዚህ በላይ ጠላት የላቸው። እነሱን ቢሰድባቸው ይሻላል። እነሱን እየተሳደበ እያላዘነ ቢውል ይሻላቸዋል። ሙስሊሞች እንዲደራጁ
ሙስሊሞች እንዲጠናከሩ ጥሪ ከሚያቀርብ ይሄ ለእነሱ በጣም አለ። ከዚህ በላይ ጠላት የላቸው። ጥሪው ከባድ ስለሆነ ማለት ነው። ስለዚህ ምን እናድርግ ነው ሙሉ ጥያቄ። ማልቀስ ምንድን ነው ፋይዳው? ተቋምም ካለቀሰ ትልልቅ የሙስሊም ዑለማዎችም መሪዎችም ተቋም ውስጥ ያሉ ሰዎችም እንዲያደርጉብን ብለው ካለቀሱ፣ አክቲቪስቱም ካለቀሰ፣ ተራው ሰውም ካለቀሰ የእኛንም በሚጠርገው ማለት ነው። ሁላችንም ልናለቅስ አይገባም። ህዝቡ ተቆጥቶ ሲያለቅስ ትልልቅ ተሰሚነት ያላቸው በመንግስትም በህዝብም ተሰሚነት ያላቸው ሰዎችን እንደዚሁም ደግሞ ተቋማችን በስሩ ልክ በማህበረ ቅዱሳን ስር እንደተሳሰሩት በተቋሞቻችን ስር ረጅም ሰንሰለት ያለው አደረጃጀት ሊኖረን ይገባል። የኢትዮጵያ ሙስሊም በጣም የሚገርም ነገር ቢደራጅ በኢትዮጵያ የፖለቲካ ሁኔታ ላይ ከባድ ተጽዕኖ መፍጠር የሚችል ቢደራጅ። ለምሳሌ ድምፃችን ይሰማን አካሄድ ብንመለከተው ድምፃችን ይሰማ እስካሁን ድረስ ቢቆይ በስሩ በነበረው ህዝብ መንግስት ላይ፣ ግለሰቦች ላይ፣ ተቋማቶች ላይ የሚፈልገው ቦታ ላይ ያለምንም ኮሽታ ያለምንም ረብሻ ተጽዕኖ መፍጠር ይችላል። ምርጫ ላይ ተጽዕኖ መፍጠር ይችላል። እገር የሚባለውን ፓርቲ እንዳትመርጡ በኢትዮጵያ ሙስሊሞች አደገኛ ስለሆነ ካለ ማንም አይነካው። ስለዚህ ያ ፓርቲ የመጀመሪያው ለሙስሊሞችን እውቅና የሚሰጥ ፈልጋታል። ሙስሊሞች የሌሉበት ምርጫ አሁን ይህን ምርጫ እሺ ቁጥራችን ግን ሙስሊሞች ይጥሩ በትክክል ድምፅ ከተቆጠረ ተጽዕኗቸው ከባድ ነው ይባላል። ምርጫ ላይ መንግስት ላይ አንመርጥም ወይም ደግሞ ተቃውሞ እናሰማለን። ሙስሊሙ በአጠቃላይ ልማት ላይ የተለያዩ ነገሮች ላይ እንዳይሳተፍ እጁ እንዲሰበሰብ እነዚህ ችግሮች እስካልተቀረፉ ድረስ ብሎ ተጽዕኖ መፍጠር ይችላል። ሙስሊሙን በማንቀሳቀስ አሁን የሚያንቀሳቀሰን አካል የመጀመሪያ ህወሓት ምንም ነገር አላሳሰበው። የመጅሊሱ ጉዳይ አላሳሰበው። የመስጊዶቻችን ጉዳይ አላሳሰበው። ያሳሰበው አደረጃጀታችን እንቅልፍ ነስ። ማንኛውንም አካል እንፈታለን፣ እንነጋገራለን። በውስጥ ድምፃችን ይሰማ የሚባለውን ነገር እሱ ብቻ እንዳለው እሱን እኛ ማንንም እንለቃለን። እሱን አቁሙልን። ሁሉም የህወሓት ባለስልጣኖች ሙስሊሙንና ኡስታዞቹንም ለማደራደር የሚሄዱ ሰዎች ላይ መፍትሄ ለመፈለግ የሚሄዱ ሰዎች ላይ ድምፃችን ይሰማን ብቻ አስወግዱ። ሌላ ችግር የለብንም። ሌላ ቀጥለ ወላ መጅሊሱን ያዘው ወላ ይመረጥ አይመረጥ ከዛ በኋላ ስጋታቸው አልነበረ። ሞከሩ፣ አደገኛ ነገር መጣባቸው። ለምን ፈሩት? የኢትዮጵያ ሙስሊም በአንድ ሰንሰለት ውስጥ እንደ አንድ እጅ ተሳሰረ። ራሱን ለመከላከል ተደማመጠ። አንዱን ስታስረው አንዱ ይመጣል። የሆነ ሰው አካል ጉዳት ሲደርስበት ለማሳከም ይረባረባል። የሆነ ሰው ሲታሰር ቤተሰቦቹን ለመርዳት ይሮጣል። የሆነ ሰው ሲሞት ለመቅበር እንደ አንድ ልብ ሆነ። በጣም አደገኛ ጊዜ ነው። ያንን ለመበተን ህወሓት ከፍተኛ የሆነ እንቅስቃሴ ያደርጓል። እዛ ውስጥ ደግሞ የራሳችን ሌሎች ሀገሮች ላይ የሚኖሩ አካላቶች ብዙ ተጽዕኖ ፈጥረዋል። ሙስሊም ነን ያሉ ድምፃችን ይሰማል እንዲጠፋ። ይህ አደረጃጀት ከመስጂድ አልፎ ለኢትዮጵያ ሙስሊሞች የመጨረሻ ግብ መሆን ይችል ነበር። እንደ አጋጣሚ በደረሰብን የቆየ በደል እንደ አጋጣሚ ግንፍል ብለን ተነስተን በዛ ስር መሰባሰብ የትኛውም የፖለቲካ ፓርቲ የትኛውም አካል እንደዚህ አይነት የህዝብ አደረጃጀት አግኝቶ አያውቅም። በዛ ፍጥነት ይህንን አደረጃጀት በቀላሉ አታገኘው። እንዴት ታጠፈዋል? በቀላሉ። ምክንያቱም ይህ አደረጃጀት ለመጅሊስ ይነሳ እንጂ ለኢትዮጵያ ሙስሊሞች ህልውና ነው፣ ሰንሰለት ነው፣ የአንድነት ሰንሰለት ነው፣ ገመዳችን ነው። ይህንን ገመድ ከዚህ በኋላ አንበጥሰው የሙስሊሙ ኃይል ነው ብሎ መቀመጥ ሲገባው ያ አደረጃጀት ከባድ ነበር። ስለዚህ አሁን ደግሞ በተቋም ስር ግልጽ የሆነ
ይከለከልበታል። ከሚዲያ፣ ከንግድ፣ ከፖለቲካ በአጠቃላይ ከማህበራዊ እንደዚሁም ደግሞ በሃይማኖት ተደራጅተን ሁሉንም ነገር መያዝ አለብን። ሙስሊሞች በኢኮኖሚ እንዲያድጉ በመሰብሰብ በመነጋገር ከሸርቻሪነት ከፍ እንዲሉ ሪያት ምናምን የለም። የሚገርም ነገር በጣም አዋጭ የሆነ እርሻ ላይ በል ኢንዱስትሪ ላይ በል በሙሉ ሙስሊሙ የለም። ሙስሊሙ ምንድን ነው የሚያደርገው? እየተቀበለ ቸርችራል። ቸርቻሪ ነው ወጥቷል። ግን ያለው ይመስላል በአክሲዮን እንዴት እንደሚደራጁ አክሲዮናቸውን ወደኋላ ሄደ ብታየው ከየት እንደሆነ መሰረቱ በጣም ይገርማል። ነው ከገበያ የሚያስወጡ በቁመና እየሞትክ ነው። እዛ ጋር ያሉት አካላቶች ቢመጡ እድሉን ቢያገኙ እዚህ ጋር አክቲቪስቶች አይታቸው እንደ ብዙዎቹ የአማራ ኤሊትነን ምናምን ብሎ የሚናገሩት ነገር በጣም የሚያሳፍር ነው። እና እነዚህ ሰዎች ምንም ላይ ይናገሩ ይችላሉ ፋኖ ብለው አንዳንዶቹ። ነገር ግን እነዛ እኮ በሃይማኖት ስር የተሳሰሩ ናቸው። ሙስሊሙን እኮ እንደ ቅመም ሙስሊሞችም አሉ ገብቷል ለማለት ነው ያቀረው እንጂ እንትናቸው ሃይማኖታዊ ነው። ከብሔር በላይ የአማራ ይላሉ እንጂ አማራነት ኦርቶዶክስነት ነው እያሉ አይደል? ብዙዎቹ እኮ አማራን ከኦርቶዶክስ ጋር ነው ያስተሳሰሩት። እና በሃይማኖት ስር መሆናቸው በግልጽ ያስቀመጡ ነው። እዛውስ ሙስሊሙ ምን አይነት የፖለቲካ ትርፍ ለማግኘት እንደገባ እኔ በጣም ነው የሚገርመኝ። በሃይማኖት የተደራጁ አካላቶችን ብሔርን እንደመጠቀም ያደርገው የተደራጁ አካላቶች ውስጥ ሙስሊም ሆነ ገብተህ ምን አይነት ትርፍ ልታገኝ ነው? ለሙስሊሞች አደጋ፣ ለእስልምና አደጋ ከመሆን ሙስሊሙን ግንባሩን በጥይት በአሰቃቂ ሁኔታ ገድለው የሙስሊም ጠላት አይደለንም፣ ሰይድ እኮ አለ ሙስሊም ነው የኛ ብሎ አንዱን ሙስሊምን ጥምጣም ያመጣል። መስጊድን እያበረሰ አረኛ እኮ ዘመቻ ጀማል የሚል ነው። በዘመቻ ጀማል ተደራጀ ክፍለ ጦር እኮ ነው ያለን። እንኳን ሙስሊም በጣም ነው የሚያሾፉት። ምንድነው ዘመቻ ጀማል፣ ዘመቻ ሰይድ? ይሄ ለሙስሊሞች ምንድን ነው? ሙስሊሞችን መውደዳቸው ለሙስሊሞች ክብር እንዳላቸው ነው ያሳይ አይደለም። በግልጽ ማታለያ መሆኑ ያስታውቃል። ስለዚህ ዘመቻ ጀማል ዘመቻ ምናምን ሲሉ እዛች መካነ ሰላም አካባቢ ላይ የሆነ ነገር ሊሰሩ እንዳሰቡ ያስታውቃል። ዘመቻው ራሱ በሙስሊም ስም የተሰየመ ነው። የግዕዝን ጉዳይ ስታመጣው ግዕዝ ነፍስ ያወቁ ሰዎች ለምን አይማሩት? ህፃናቶች ይሄ እኮ አልፈልግም፣ ይሄ አይሆነኝም፣ ምን ያደርግልኛል ብለው አይጠይቁም። የተሰጣቸው ነው። ስለዚህ ለምን ተመረጡ ብለህ ስትጠይቅ የሃይማኖታዊ ቋንቋ ነው ስትል ተራሱ አይደለም ይመጣል። ትልቁን መስቀል አድርጎ እንዴት ትንሽ እንኳን ማፈር መሸፈን እኮ እና የሆነ ሀገራዊ ለማድረግ እኮ መሞከርም አለ። ትልቁን መስቀል አድርጎ መጥቶ አንተ ዝች ሀገር ላይ ግዕዝ እኛ ግዕዝ ማን ቤተክርስቲያን ውስጥ በቀረጥታ ስራ አስቀምጣለሁ አይጠቀምንም? ማን ከለከለው? ማን መሳሪያ ደቀነበት? ሙስሊም ነው እንዴ? ማን እንዳያወጣው ከለከለው? ማን እንዳይጠቀምበት ከለከለው? መቼኛ የቋንቋ ችግር ያዘ። ስለዚህ በጣም ነው የሚናደዱት። ግዕዝ አልማርም ብሎ ከተናገረ ማለት እንዴት አትማርም ብሎ የወጣ ሙስሊም የለም። ቋንቋው ሀገራዊ ቋንቋ ነው፣ ለሀገር ይጠቅማል ይባል። ግዕዝ አልማርም ብሎ የተንገሸገሸ ሙስሊም አታገኝም። ለምንድን ነው እነሱ የተናደዱት? ምን ኦኬ፣ አሁን ኤልያስን ያዘው። ያው ትንሽ እንትን ያሉት ነው። ኮፒ ሊንክ ብቻ አድርገው ይዞታል መሰለኝ። ኤልያስን ለእኔ አይሰማኝም። ኤልያስ ኔትወርክ ይዘዋል። ኮፒ ሊንክ ሄዱበት። ያጀማ
ኮፒሊንግ ብቻ አድርጎ አንድ የተወሰነ ኮፒሊንግ በደንብ ሂዱበት። ግስ የሚባል ነገር ሲሰሙ ራስ ምታት ነው የሚሆንባቸው። እንሻላ ሌሎቻችሁም እንሻላ ኤልያስ አንዴ ላስጨርሰውና ከዛ እንሻላ ተራ መሰጣችኋለሁ። እንዴ ኮፒሊንግ ብቻ አድርጎ ሀባቢ አስገብቼዋለሁ። እንሻላ ይገባል። ያው እንትን እያሉ ነው ላዩ ላይ አስወጥቶት ነው። ኤልያስ ካለ ጻፍልኝ እስኪ። እሰማለሁ። ይሰማል? ኤልያስ ትሰማናለህ? እሺ ኦኬ። አንዴ ልሳበው ልሞክር። ኢንሻአላህ ይገባል። አሁን ስቤዋለሁ።